ሰላም ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ መጣሁኝ። ማለት ሱመያን አየሁኝ። ለአዩ መልስ ስትሰጣ ሱመያ ምር መልካም ናት። አሁንስ አዩ አሳዘነችኝ ብላ እየመጣች ነበር ማለት ነው። አዩ ታሳዝናለች እንዴ! ለዛም ደግሞ የምትወዳው ሁላ ባልታ በኋላው ይሄ ምንድነው በረኪናውን ልትጨምርበት ግን ምን አላ ያንን ምግብ ሁላ ሰታበላሽው ብትጠጣው ኖሮ አይመስላችሁም? ለማንኛውም ሱመያ አይምር መልካም ናት ማለት እኔ ቢሆን ግን አታሳዝነኝም። እንደ ጥጥጥ ተጣጣውና የዛ እርፍ ትበልል ነበርኩኝ። ዛሬ ደግሞ ያው ሱመያ አሳዘነችኝ አዩ ብላ እንዲሁም ደግሞ ባለፈው ክርስቲና ቤተሰቦች ያስቸገሩኝ ምናምን እያለች ነበር አይደል ሱመያ። በዛ ደግሞ ሰኢድ አትሄድም ያው ካላስሷ ልጆቹም ይሁን ራሷ ክርስቲና ተነሳች። ስለዚህ አንተ መሄድና ወይም ደግሞ ያንተ መፈለግ ምንድነው? አሁን ወደ እስልምና ልትቀይራት ነው ወይስ ደግሞ እንዴት ነው እያለች ነበር አይደል። ያንንም ደግሞ ይይዛ ለሁሉም መልስ ሰጥታለች ማለት ነው። ማለት አንዳንዴ ግራ የሚያጋባቸው ነገር አለ። ብቻ በዚህ መሀል በሁለታቸው መሀል የሚጎደው ሰኢድ ነው። ሰኢድ ያኔ ወደ አንቺ ሲመጣ እሷ ይሄንን በረኪና ነው ምንድነው ለማስፈራራ ይሆን እውነትም የምትጠጣው ይሆን አላቅም። ሁልጊዜም በዚህ የምታስፈራራው ነገር አለ። ያንን በረኪናውን እንጠጣለው ምናምን እያለች እንዲሁም ደግሞ አንቺም አይ አትፈልገኝ ወይም ደግሞ አዩ ከማስቃያቷ ይልቅ በቃ ሁለታችሁም አብራችሁ እኔን ፈልጉ እያለች መታለች። ዞሮ ዞሮ ትታረቃላችሁ ኢንሻአላህ ተስፋ አለን። አንቺም የልጆችሽ አባት ነው፣ ያው እሷም ሚስት ናት። ስለዚህ በእናንተ መካከል ገብቶ የሆነ ነገር ማለት ትንሽ ይከብዳል። ብቻ አዩ ይሄንን እንደ ህፃን ልጅ በቃ እንዲ ነው ከማለትሽ ይልቅ ትንሽ ያኔ ቆም ብለሽ ብታስቢበት ጥሩ ነው ብዬ አስባለሁኝ። ምክንያቱም ሰኢድና ሱመያ እንደምታውቂው የልጆቿ እናት ናት። እንዲሁም ደግሞ እሱም የልጆች አባት ነው አይደል? ስለዚህ ይህንን እያወቅሽ መጀመሪያው ያን ያክል ሆነሽ ከዛ ደግሞ አይ አንቺ ራስሽን ከማጥፋት ይልቅ ምናምን እያለ እያተጋባችሁ አይደል? ከተጋባችሁ በኋላ ያው ነገሩ ምናልባት የሆነ የሚሰማሽ ነገር ካለውም እንዲሁ የሆድሽን በሆድሽን ምስጢርሽን ይዝሽ እዛው እዚህ እየመጣሽ ደግሞ ምንም እንዳልተጎዳ አርጋሽ ብታወሪ ጥሩ ነው ብዬ አስባለሁኝ። ምክንያቱም ከመጀመሪያው ሰኢድ አፍቅሮሽ ወይም ደግሞ ሰኢድ የሆነ ቦታ ሰጥቶሽ አይደለም። ያኒ በኔ ምክንያት ምናልባት የሆነ ነገር ብትሆን በሚለው ፍራቻ ነበር። የሆነ ጊዜ ደግሞ የሆነ ጊዜ እየተናገረሽ ነበር አይደል? የዛኔም እያስፈራራሽ ነበር። ያኒ ማለት ዝሙን ቢለሽ ባልጠጣሽም አልጠጣችም ነበር። ነገር ግን ደግሞ እኔ እውነት መስሎኝ አገባሁሽ እያለሽ ነበር። በዛ ደግሞ የሆነ በእርግጥ ያኒ ይሰማሻል አይሰማሽም ማለት አይደለም። እኔ ደግሞ አይሰማኝም ነው የሚለው። ምግብሽ ምናምን አይጣፍጥም እንደ ሱመያ እያለኝ ነው። ሁሉም ነገር ሲሰራ እንደ ሱመያ ነው የሚለው። ከሷ ነው የሚያወዳድረኝ እያልሽ ነበር። ያ ማለት አስበሽዋል? በአንቺም ህይወት እኮ ብዙ የሚማሩ ሴቶች ይኖራሉ ብዬ አስባለሁ። ምክንያቱም አንዳንድ ሴቶች አሉ እንዲሁ የሆነ አለ አይደል በሰው ባል ሄዶ ፍዝዝ የሚሉት እንዲሁም ደሞስ ወንድ ሳያፈቅራቸው አፈቀርኩ ብሎ የሚያልቃቅሱት በዚህ ይማራሉ ብዬ ነው ማስበው። ምክንያቱም ወንድ ልጅ ብንወደውም የሆነ ከሱ እስከሚመጣ መጠበቅ ጥሩ ነው ብዬ አስባለሁ። ለማንኛውም ሱመያዬም በኔ ሃይማኖት ወይም ደግሞ በኔ ህይወት የሚያገባው ሰው የለም። እኔ ክርስትና ቤተሰቦቼ እንዲ አሉኝ አልኩኝ እንጂ መች ክርስትና ተነሳሁኝ ብዬ ነበር። ይሄንን ደግሞ እንዴት ልታወሪው ቻልሽ ምናምን እያልሽ ነው። ነገሩ ከባድ ነው። በአንቺ ህይወት ማንም ማፍረድም ይሆን መወሰን አይችልም። ነገር ግን ደግሞ በእርግጥ ቤተሰብ ሁሉም አንቺ ብቸኛ ሆነሽ ይሄንን ነገር እንትን ስትይ ሊከብደሽ ይችላል። ግን እኔ ምን እንደሚራሱ አላቅም። ያኔ ኮሜንታተሮችንም እያየሁኝ ነኝ።
ክርስቲያኖች በቃ ጎበዝ ያኒ ተመለሺ ወደ ህይወትሽ እያሉ ነው። ነገሩ ትንሽ ይከብዳል። ያኒ እኔ አላቅም የምር ስንቱ ሰዎች ናቸው እድላቸው ቀንቶ ወይንም ደግሞ መጨረሻቸውን አላህ ሊያሳምርላቸው ሲፈልግ ወደ እስልምና የሚያመጣቸው። ስለዚህ በዚህ ነገር አንቺም አላልሽም አይ ቀይራለሁኝ አላልሽም። ዞሮ ደግሞ ምናልባት የሆነ ያንንም ኮሜንታተሮችን አማይተሽ እንዲሁም ደግሞ ቤተሰቡን ሁሉም አንድ ስለሆነብሽ እንዲሁም ደግሞ አንቺ በቤተሰብ ብቸኛ ሙስሊም ስለሆንሽና እነሱ ስላስቸገሩሽ ምናልባት ሐሳብሽን አትቀይሪ እባክሽን። ስንት ሰዎች ናቸው አላህ ሲወዳቸው እንዲሁም ደግሞ አላህ የሆነ ለነሱ ካይር ሲያስብላቸው በክርስትና ተወልዶ ማለት ሲወለዱ ሙስሊም ነው። ማንም ሰው ሲወለድ ሙስሊም ነው። ከተወሰነ ጊዜ በኋላ ነው አይደል ክርስትና የምታነሱት። ስለዚህ ይሄንን ያክል ብቻ አላቅም ምን እንደሚል የምር የሆነ ትንሽ ይከብዳችኋል። ነገር ግን ይሄ በዚህ ቦታ ጠንካራ ሁኚ ነው ሊል የሚፈልገው። በዚህ ቦታ የምር ጠንካራ ሁኚ። ያኒ ብዙ ሰው የሆነ አንድ ሲሆንባችሁ ብዙ ሰው ደግሞ አንድ እንትን ሲላችሁ ምናልባት ያኒ የዛኔ ልባችሁ ትንሽ የሆነ እንትን ሊሰማችሁ ይችላል አይደል? ስለዚህ በዚህ ነገር ጠንካራ ሁኚ። አንቺ አላልሽም አይ ይሆናለሁ አላልሽም። ቤተሰብ አስቸገረኝ ነው ያልሽው። ነገር ግን በዚህ ነገር ጠንካራ ሁኚ ማለት ነው። ያው መጀመሪያሽም ጠንካራ ነሽ ጎበዝ ነሽ፣ ግን ደግሞ በዚህ ነገር የምር ይበልጥ ጎበዝ ሁኚ። ማንም እንዳያሳስተሽና ማንም የሆነ ነገር እንዲልሽ እንትን አትሁኚ ማለት ነው። በጣም ከባድ ነው፣ አስቸጋሪ ነው። ያኒ ማለት ከኔ ይበልጥ በሁለት እንደዛው እንዳንቺ ያሉት ይረዱሻሉ። ነገር ግን ደግሞ እኔም እረዳለሁኝ። ምክንያቱም በኔ በራሴ ቦታ ቢሆን ይሄ ነገር እኔ ብቻዬ በቤተሰብ በሙሉ እኔ ተነጥዬ የሆነ ነገር እንትን ሆኜ ያ ሰው ቤተሰቦቼ ደግሞ ያይ እንዲ ሲሉኝ ትንሽ የሚሰማኝ ነገር ይኖራል። ስለዚህ በዚህ ነገር ጠንካራ ሆኚ ጎበዝ ሆኚ እንዳያሸንፉሽ። ዞሮ ደግሞ ያው እናቴ ምንም እንትን አላለችኝም፣ ግን ደግሞ እህቴ ናት ምናምን እያልሽ ነበር። ለእህትሽም ደግሞ አላህ ሂዳያ ይስጣት ነው የምንለው። ለማንኛውም ነገሩ ትንሽ ከባድ ነው። አዩ ደግሞ ይሄንን ምንድነው ሲሙ ራሱ አላውቀውም። በረኪና ነው ምንድነው ባዛ እንትን ብለሽ ያኔ እኔ እኮ አንዳንዴ ግርም ነው የሚለኝ። ቆይ ግን እንዴ ምን ሊባላችሁ አንድ ወንድ እኛን ምናልባት ካልወደደን ሌላ ወንድ የለም ነው በቃ። ሰይድ ምናልባት ላንቺ ቦታ ካልሰጣሽ እንዲሁም ደግሞ ላንቺ ያለው ስሜት ተቀዘቀዛ ከሆነ እንዲሁም ደግሞ ያኒ ሁሉ ጊዜ የሚያሳቅቀሽ ከሆነ እያልሽ ነው አይደል? እየተሳቀቅኩኝ ነኝ ሁሉ ጊዜ እንዲህ ሲለኝ እኔ እኮ ለሱ ደስታ ይጨነቃለሁ። እኔ ደግሞ እሱ ደግሞ ለኔ ቦታ የለውም፣ ለኔ ስሜት አይጨነቅም ምናምን እያልሽ ነበር ማለት ነው። ስለዚህ በዚህ ነገር ያኒ ምናልባት የምትወስኚው አንቺ ራስሽ ነው። ካንቺ በላይ ማንም ያንቺን ህይወት የሚኖርልሽ የለም። ካልፈለገሽ እንዴት ለሱመያ ታዩ ማለት ነው። በቃ ካልፈለገሽ ለሱመያ ታዩ። እሱ ሱመያን አይደል እንደሚወደው። ስለዚህ አንቺ ነሽ እኮ መጀመሪያ እኔ አንዳንዴ ሴቶች እኮ እኛ እኮ ምን እንደሆነ ራሱ ግራ ነው ግብት የሚለኝ ማለት እንዴ ሴትነታችን ሁሉ ነገራችን ዝቅ አርገን ያኔ በቃ እንዲሁ እንደ አምላክ ወይም ደግሞ እንደ አላህ እንዲሁ ሳግደን ለወንድ ልጅ ማለት ነው። ለምን እንዲሁም ደግሞ እኔን ካላገባኝ እንዲሆናለሁ እንዲሆን መጨረሻችሁ እዩት። ያኔ አፈቅራ ያንን ወንድ ወደዳችሁም ይሁን አልወደዳችሁ እንዲሁስ እንዴ ለምን ይሄንን አክል እንገባገባለን? ግን ለወንድ ልጅ ኬር ማንም ወንድ ደግሞ ፍቅሩ ካሱ አፍ እስከሚመጣ ድረስ እኛ መጠበቅ አለብን እንጂ እኛ አፈቀርኩኝ ብለን እሱ እኛን የሚያፈቅር ከሆነ ይሄ ቃል ከኛ ሲወጣ እሱ የሚያስበው ሌላ ነገር ነው። ስለዚህ እንዲሁስ በዚህ አይነት ወንድ ወደድኩኝ ብላችሁ የምታልቃቅሱ እናንተ በአዩ ተማሩ። አዩ እያለች የነበረው ሰሞኑን ሰምታችኋል። ያው ግን ይህንን ነገር እኮ ከተናገረች ቆየች።
አንተ ወደ ሱመያ ከሄድክ እኔ ደግሞ በቃ እንዱ እዛ ስትደርስ የአዩን ሬሳ ነህና አንሳ ተብላ ትጠራለህ ምናምን እያለች ነበር አይደል? የእያንዳንዱ ሰምታችኋል ብዬ አስባለሁ። ነገር ግን ደግሞ ያው እስካሁን አለች ወይስ የለችም የሚለው ጥያቄ ፈጥሮብናል። ካለሽም ቶሎ ቪዲዮ ስሪ፣ ከሌለሽም ደግሞ ምንም ማድረግ አንችል። ስለዚህ ለወንድ ልጅ አፈቀርኩኝ ብላችሁ ያኒ ከሱ ቃሉ ሳይመጣ እናንተ ስሜታችሁን ስትገልጹ ያ ወንድ ምናልባት ለእናንተ ቦታ ያለው ቢሆን ራሱ ቦታው ይጠፋል ማለት ነው። ስለዚህ በአዩ ተማሩ። ወንድ ልጅ አፈቀርኩ ብላችሁ ህርር ቅጥል የምትሉ እናንተ ማለት ነው። እኔ ግን አንዳንዴ እኮ አተሳሰባችን እንዴት እንደሆነ ግራ ነው ግብት የሚለኝ። እንዴ የፈለግነው ብናፈቅረው የፈለግነው ብንሆንለት ግን ደግሞ እንዴት ቃሉ ከሱ ሳይመጣ ከኛ ቀድሞ ይመጣል ማለት እኔ ይከብደኛል። አስለን ሲጀመር እኔ አላቅም፣ ግን እንደ መልካችን ሁሉም ነገራችን ይለያያል አይደል? እኔ ግን ያኔ በፍጹም ይሄንን አላስበውም ሲጀመር። ምናልባት ያኔ አይቼው ሊወደው ይችላልሁ። ነገር ግን ደግሞ ያለኝን ስሜት እንዲ ነው ብዬ እሱን አባብዬ እኔ ያደረኩት ለአንድ ወይ ሁለት ቀን ከዛ በኋላ እዩ ያኔ ልቡ የት እንደሚኖር ማለት ነው። ይሄ ነው ጣጣው፣ ይሄ ነው ችግሩ። ስለዚህ አዩ እንዲሁ መታገሶን እስጣሽ። አዎ ወደድኩኝ የምትሉ እናንተ ደግሞ በአዩ ተማሩ። ወደድኩኝ፣ አፈቀርኩኝ፣ ሞትኩኝ፣ አበትኩኝ አንተን ካላገባሁኝ እንዲህ ሆናለሁ የምትሉ እናንተ በአዩ ተማሩ ማለት ነው። ሱመያ ደግሞ ጎበዝ በርቺ፣ ጎበዝ ስለሆንሽ ነው አይደል አሳዘነችኝ ያልሽው። እሷን ታሳዝነሻለሽ አንቺ ደግሞ። ለማንኛውም ሁላችሁንም አመሰግናለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሩ ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ሰላማችሁ ብዙ ይበልልኝ። ሁላችሁንም አመሰግናለሁ። ባይ ባይ።